እችላለሁ። ምንም ገንዘብ የለኝም። ታዲያ ባልሽን ተቀበይው። ምን ብዬ? እኔ ምን ብለሽ ነበር? እኔን የተሰማኝን ስሜት እንዲሰማሽ ማድረግሽ። በዚህ 2 ቀን ውስጥ 500,000 ብር ካልሰጠሽኝ ሁሉንም ነገር አበላሽው። ምን? ቤሊን ከኔ ጋር እንድትሆን እፈልጋለሁ። እንዳድር ታመቻቻለሽ፣ እኔም ላንቺ አመቻቻለሁ። ሙስጠፋ ወደ አዲሱ ቤት እንግዲህ ወደ እናቷ አምነን ቤት የተቀላቀለበት ምክንያት ይፋ ሆነ። ሙስጠፋ እንግዲህ ከጀሪ ጋር የፍቅር ግንኙነት ኑሮት እንዲሁም ደግሞ ጀሪ ካገባችውን በኋላ ሀብትና ንብረቱን ሙልጭ አድርጋ ከተቀበለች እና ከወሰደችን በኋላ አሁን ላይ ባዶ ጨርቁን አስቀርተዋለች። ታዲያ ይህንን ነገር ሲፈን ምን የምታውቀው ነገር የለም። ሲፈን አሁን ላይ በጣም የሚረዳ ሰውና ጥንቁቅ እንዲሁም ደግሞ ለእኔ ደጋፊ ነው ብላ የምታስበው ሙስጠፋ ከጀርባዋ ተደብቆ ብዙ ነገሮችን እንደሚሰራ የምታውቅ ምንም አትመስልም። ነገር ግን ወይዘሮ ሞርዚና ዛሬ በጣም ከባድ ነገር ይዛባታለች። እንዲሁም ደግሞ ከዚህ በፊት ምንም አይነት ሚስጥርም ሆነ ጓደኛም የለኝም ብላ ስለነበረ ሞርዚና በጣም ጉጉት አሳድሮባታል። እናም ስለ እሷ ከባድ ያወቀችው እና እንዲሁም ደግሞ ስለ ቤተሰቦቿ ማንነት አሁን ላይ ጠንቅቃም ደርሳበታለች። በዚህም አጋጣሚ እንግዲህ ወይዘሮ ሞርዚና ይች ልጅ ከዚህ ቤት ማባረር አለብኝ እንዲሁም ደግሞ ፈንቅየን ማባረራት ከዚህ ቤት በማለት እንግዲህ ነገሮችን በራሷ በኩል እያመቻቸች እንዲሁም ደግሞ ጉዳዩን በቀላሉ አስወጣታለሁ የሚል ድምዳሜም አላት። እና አሁን ላይ ሲፈን ወረቀቶቿ እንዲሁም ደግሞ ከጌሙ ውጭ ለመሆን ትንሽ ቀናቶች ይቀሯታል። ነገሩ በጣም እየባሰና እየከረረ መጥቶባታል ማለት ነው። በእሷ በኩል አሁን ላይ ምንም የምታስተናግዳቸው ነገሮች የሉም። ምክንያቱም ሁሉም ሚስጥሮቿ በአደባባይ ወጥተዋል። ሲፈን ማናት የሚለው እያንዳንዱ አሁን ላይ ወጥቷል ማለት ነው። መርሲም ይህንን ቪዲዮ አሳይታታለች ማለት ነው ለሞርዚና። ስለዚህ እዛ ቤት የምትቆይበት አንዳችን ምክንያት የላትም እና ለመባረር ጫፍ ላይ ደርሳለች። በሌላ በኩል ቃል ከቤሊንገር አብሬ ማድረግ እፈልጋለሁ የሚል ድርድር አቅርቦላታል ለጀሪ ማለት ነው። ምክንያቱም አቶ ሙስጠፋ እንግዲህ ከዛች ልጅ ጋር የሆነ ድርድር ማቅረብ አለብሽ፣ ያለዛ ገንዘቤን በ2 ቀን ውስጥ እንግዲህ 500,000 ብር የምታመጭ ከሆነ እኔ ሚስጥርሽን ይዝልሻለሁ፣ ምንም ነገር ሳልናገር ለማንም ሰው ትንፍሽ ሳልል ጉዳዩን በሚስጥርነት ይዤ የምትፈልገውን ነገር ማድረግ አለብሽ። በእርግጥ ስለዚህ ስለ አዲሱ ባልሽ አሁን ስለ አንቺ ማንነት በትንሹ ከነገርኩት እዚህ ቤት አውጥቶ እንደሚጥልሽ ቀላል ነገር ነው። እናም በእኔ ሀሳብ ብትስማሚ የተሻለ ነው የሚል ድርድር አቅርቦላታል። ስለዚህ አሁን ላይ ጀሪ አቶ አምነንን እንዴት አድርጌ ብር መቀበል አለብኝ በሚል እንግዲህ ሰበብ በጣም እያወራች እንዲሁም ደግሞ እየደጋገመች ነው የነበረች። እንዲሁም በጣም ደንግጣ ስለነበረ በአጋጣሚ ሳሎን ላይ ቁጭ ብላ በነበረበት ቅስፈት እንግዲህ አቶ ቃልን ታገኘዋለች። ቃልም ድርድር አቀረበላት። እሷም እንግዲህ ችግር የለውም በማለት አቶ አምነንን ገንዘብ እንዴት አድርጋ እንደምትቀበለው እና እንደሚሰጣት ካስማማችለት እሱ ደግሞ ገንዘቡን ሊሰጣት እንዲሁም ደግሞ በተቃራኒው እሱ ከብሌን ጋር ማድረስ ስለሚፈልግ ነገሮች እንድታመቻችለት ጠይቋታል ማለት ነው። ታዲያ ጀሪ እንዲህማ በጣም ቀላል ነገር ነው ትለዋለች። እንዲሁም ከአምነን ጋር ራሱ እንዲለያዩ አድርጋለሁ በማለት እንግዲህ ነገሮችን እያሰጣጠነች ነው። በዚህ መካከል እንግዲህ ቤሊን የቃልን ድርጊት እንዲሁም ደግሞ መጥፎ ሰው እንደሆነ በደንብ ተገንዝባለች። አሁን አምነን ብቸኛ ጓደኛዬ ነው ይህ ቃል እያለ ቢደመድምም ግን ብዙ ነገሮችን እደርሳበታለች ማለት ነው። ምክንያቱም አሁን ላይ እሷ ጥሩ ሰው እንዳልሆነ ተገንዝባለች። ቃል በነገራችን ላይ በብዙ ነገሮች ጋር አብሮ እየሰራ እየተመሳጠረ ይገኛል። በአንድ በኩል እንግዲህ ከሞርዚና ጋር እየሰራ ቢሆንም በሌላ በኩል ደግሞ ከሌሎቹ ሰዎች ጋር ራሱ እየተደባበቀ ይሰራል። እንግዲህ እዛ ቤት አሁን ላይ ሚስጥሮችን እያንዳንዱ በቁጥጥር ስር ያስገባና ለሚፈልገው ጥቅም የሚያውልበት እድሉ በጣም እየሰፋ መጥቶለታል። በዋናነት እንግዲህ ከጀሪ ጋር አጋጣሚው መጠቀም አለብኝ በማለት እንግዲህ ነገሮችን ለመጠቀም እድሉን አመቻችቷል። በዚህም እንግዲህ በጣም ደስ የሚልና ብዙ ነገሮችን አግኝቷል ማለት ነው። እንዲሁም ደግሞ ተሳክቶለታል ማለት ነው። እንግዲህ ጀሪ እንዴት አድርጋ እንዴት እንደምታመቻችለት ነገሮችን ያጠናቀቀች እንዲሁም ደግሞ ብዙ ነገሮችን እያደረገች ትገኛለች። በዛም መካከል እንግዲህ ነገሩ ቅልጥፍጥፍ ብሎ ደርሶለታል ማለት ነው። ሆኖም እንግዲህ
አምነን ይህንን ጉዳይ ምንም አያውቅም። ምክንያቱም እዛ ቦታ መናፈሻ ቦታ ሄደው በነበረበት አጋጣሚ ጥሩ ጊዜ እንደሚያሳልፉ እንዲሁም ደግሞ ደስ የሚል ነገር እንደሚያሳልፉ ከራሱ ጋር እያወራ እየተነጋገረ እንዲሁም ደግሞ ስላሳለፉት ጊዜያቶች እየተደሰተ ነበረ እንጂ የተጠነሳሰለትን ወጥመድ እስካሁን እያወቀ አይደለም። እናም ይህ ወጥመድ በጣም ከባድ እንደሆነ እንግዲህ አልተገነዘበም። በተለይ አሁን ቃል ስራው ምንድን ነው? ጀሪን አግብታት እየኖርክ እያለ ምንድን ነው ከቤሊን ስር የሚያስገድህ? አሁን እኮ ልጅ ሊመጣ ነው። ስለዚህ ልጅና ሚስትን ተንከባከብ በማለት እንግዲህ ከቤሊን እንዲርቅ በራሱ መንገድ እየጣረ ነው ያለ። አምነንም እዚህ ቤት እንደውም አስወጣት። ምን ትሰራለች? በቃ ሚስትነት መርጣት አይደለም። ጀሪን ከመረጥካት ምን ታደርጋለች እዚህ ቤት? አላማው ምንድን ነው? ለምንስ ነው የምትቆየው? በማለት እንግዲህ ቤሊን እዛ ቤት በቀላሉ ተባረረች ማለት እንግዲህ ለቃል ትልቅ እድል ነው የሚሆነው። እሱ ያገባታል። እንዲሁም ደግሞ ይህንን ውበት ይዘሽ እንዴት ነው ግን ያልመረጠሽ የሚል ትንኮሳም አድርጎባታል። እንግዲህ ለከፍ አድርጓታል ማለት ነው። እንግዲህ ቤሊን ያው እንግዲህ መልክ ታጥቦ አይጠጣም በሚል እንግዲህ ልቡን አጠጥተዋለች ማለት ነው። እሷም አልተጠቃችለትም። ቢሆንም ግን እሱ ከተወሽ ለምን ከኔ ጋር ጥሩ ጊዜ አናሳልፍም የሚል ሀሳብ አምጥቶላታል። በዚህም ቤሊን እንግዲህ በልቀቀኝ በማለት እንግዲህ ወደ ታች ወርዳለች። እዚህ ጋር አምነን በጣም የተሳሳተው ነገር ምንድን ነው? ቃልን ቆም ብሎ እንግዲህ በጠዋቱ ሲያናገራት ቤሊንን መስማትና ማዳመጥ ነበረበት። ነገር ግን ሳሎንና እንገናኝ በማለት እንግዲህ አምኖት ያው ንጡ ጓደኛዬ ነው ብሎ ስላሰበ ወደዛ ይዟት ይሄዳል። ከሄድን በኋላ በጣም የሚያሳዝን ነገር ነው እንግዲህ የሚገጥመው። የሚገርማችሁ ነገር ቁጭ ብሎ መከረው እንዲያስወጣት፣ እሱ ግን አላስወጣም በማለት ቤሊን ግን የቃልን ሁኔታ የጠረጠረችው እኔ የምልሽ ዛህራ ይሄ ልጅ ታውቂዋለሽ ወይ? ማን ነው? ምንድን ነው የሚለውን ለማጣራት ሞክራለች ማለት ነው። ወይዘሮ ዛህራ ብቸኛ ጓደኛው የአምነን ነው ትለዋለች። አሁን እንግዲህ ብቸኛ ጓደኛው እንደሆነ ካወቀች ልታስወጣውም አትችልም። ምንም ነገር ራሱ ብትናገር አያምናትም ማለት ነው። እናም እንግዲህ አብሮ ለማደር እያመቻቸ ነው ያለ ነገሩን። በዚህም ጀሪ ልትረዳው ቃል ገብታለች። ጀሪ በሌላ በኩል ከሲፈን ጋር እንግዲህ ያላትን ድብቅ ሚስጥር አላወቀችም። ሲፈንም ብዙ ነገሮች እየተበላሹባት ይገኛል። በእርግጥ አሁን ከጌም ውጭ የምትሆነው በእርግጠኝነት ሲፈን ናት። ምክንያቱም ሙስጠፋ ራሱ ያመነችው ሌላ የተደበቀ ማንነት እንዳለው እንግዲህ አይተናል። ስለዚህ ሲፈን በቀላሉ እዛ ቤት ፈጥና ከጀሪ በፊት የምትባረር ይመስለኛል ማለት ነው እኔ በበኩሌ። በሌላ በኩል ደግሞ ሙርዚና እውነቱን ደርሳለች። ስለ ሜርሲ አጣርታለች። ስለ ባሏም ስትጠይቃት ነበረ። ግን ሜርሲ ስለ ባሏ ምንም አይነት መናገር ሳትፈልግ ነው እንግዲህ ጥላት ሄደችው። እናም ደግሞ ከጀሪ ጋር አሁን ላይ ያላቸው ቀረቤታ በጣም ሩቅ ነው፣ ተራርቀዋል ማለት ይቻላል። እየተነጋገሩም አይደለም። በዚህም እንግዲህ ሙስጠፋ እድሉን ለመጠቀም እንግዲህ ያው ጀሪን ጥቃት ሊያደርስባት ሞክሮ ነበረ። ወይ የወሰድሽውን ገንዘብ ትሰጭኛለሽ፣ ያለዛ ደግሞ እዚህ ቤት ተባረሽ የኔ ሚስት ትሆኛለሽ እያላትም ነበረ። እሷ እንግዲህ እንደምንም ብላ ከአቶ አምነን መኝታ ክፍል መጥቶ በነበረበት ሰዓት ሽንት ቤት እንግዲህ ቆልፍ አሳድረዋለች። ግን አምነን መንቃት ነበረበት እና ይህን አጋጣሚ በመጠቀም በቀላሉ ከሽንት ቤቱ እንዲወጣ አድርገዋለች ማለት ነው። እናም እንግዲህ አምነን እየተጭበረበረ ይገኛል። እሱ ግን ተኝቶ ነው ያለው። እስካሁን ምንም የሚያካሄደው ነገር የለም። ያው አምነዋለሁ ብሎ እንግዲህ ያሰበውን ጓደኛውን ቢያማክርም ጓደኛዋ ሌላ ዓለም ውስጥ ነው ያለው። እንግዲህ ሰው ጀሪን በመጠቀም ቤሊን የራሱ ለማድረግ ስለሞከረ አሁን ቤሊን እንዴት ነው ልታመጣ የምትችለው? ከቃል እጅ ከጀሪ እጅ። ጀሪማ ደስ ይላታል አብሮ ቢያድር እንደፈለገ ቢያደርጋት። ምክንያቱም አምነን ይወዳታል እና ብትወጣላት ከህይወቷ ደስታዋ ነው። እንግዲህ ዛሬ ውሏችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ